ፊልሙ የሚጀምረው በገጠር በሚገኝ አንድ ከፍተኛ የሁለተኛ ደረጃ ትምህርት ቤት ውስጥ የሚማሩ ተማሪዎችን በክፍል ውስጥ ተቀምጠው እያስመለከተን ሲሆን በመቀጠልም መምህራቸው ወደ ክፍሉ ትገባና ትምህርት ከመጀመሩ በፊት ሊያሳኩት የሚፈልጉትን የወደፊት ህልማቸውን ትጠይቃቸዋለች። እያንዳንዱ ተማሪም እየተነሳ መመለስ ይጀምርና አንዳንዶቹ አሽከርካሪ መሆን እንደሚፈልጉ፣ አንዳንዶቹ ሰዓሊ መሆን እንደሚፈልጉ፣ አንዳንዶቹ ደግሞ የቤት እመቤት መሆን እንደሚፈልጉ ይናገራሉ። አንዳቸውም ትልቅ ምኞት አልነበራቸውም። ነገር ግን ጄ የሚባለው ተማሪ ተራ ሲደርስ ተነስቶ በከተማ ውስጥ ወደሚገኘው ታዋቂ ትምህርት ቤት መሄድ ከዚያም መመረቅና ወደ ዩኒቨርሲቲ የመግባት ህልም እንዳለው ይናገራል። በዚህም ሁሉም ተማሪዎችና መምህሯ ጄ ላይ ይስቁበትና መምህሯም ለጄ የምንኖረው ምድር ላይ ብዙም በማትታወቅና ማንም ሰው ፈጽሞ እንደማይወጣባት በምትታወቅ ትንሽ መንደር ውስጥ ነው ትለዋለች። ጄ የሚናደድና ትልቅ ነገር መሞከር ሳይሆን ሳይሞክሩ ተስፋ መቁረጥ አሳፋሪ መሆኑን ሲነግራት መምህሯም ተሸፋፍነተኛ ከዚያ ሁሉ ነገር ደና ይሆናል በማለት ተሳለቀበትና የጀመረችው ምግብ መብላቷን ትቀጥላለች። ጄም በመምህሯ ንግግር ተጎድቶ በእረፍት ሰዓት ከጓደኞቹ ጋር ተቀምጠው ሲያወሩ በመምህሯና ተማሪዎቹ አባባል ተስፋ ቢቆርጡም እጅ ሳይሰጡ ህልማቸውን አሳክተው ለሁሉም ማረጋገጥ እንዳለባቸው ይወስናሉ። ከዚያም እጃቸው ላይ የነበረ አንድ ጽጌረዳን በአንድ ሐውልት ላይ ለመወርወር ይወስኑና ጭንቅላቱ ላይ ካረፈ ህልማቸውን ለመሳካት እንደ ተስፋ ምልክት እንደሚወስዱት ይነጋገራሉ። ያንግ የመጀመሪያ ወርዋሪ ሲሆን በመጀመሪያ ሙከራ ሲሳካለት ጓደኞቹ እድለኛ ስለሆነ እንደሆነ ስለሚያስቡ እንደገና ለመሞከር ይወስኑና እነሱም ሲወረውሩ ይሳካላቸውና በመገረም ይደሰታሉ። በዚህም ካሁን በኋላ ህልማቸውን ማሳካት እንዳለባቸው ምልክት መሆኑን አድርገው በመውሰድ ምሽት ላይ ተሰብስበው ሁሉም ወደ አንድ ታዋቂ ትምህርት ቤት ያመለክታሉ። ከዚያም ሁሌም ለመገናኘትና አብሮ ለማጥናት ይስማሙና በፈተና ላይ ጥሩ ውጤት ለማምጣት ቀን ከሌት ማጥናት ይጀምራሉ። ከዚያም የፈተናው ቀን ሲደርስ ፍርሃት ቢሰማቸውም አንዳቸው ለሌላቸው ብርታትን በመስጠት ወደ ፈተና መፈተኛ ክፍሉ ይገቡና እርስ በእርሳቸው እየተደጋገፉ ጥያቄውን በልበ ሙሉነት መስራት ይጀምራሉ። ከአንድ ሳምንት በኋላ ሁሉም ውጤቱን ለማወቅ በጣም ጓግተው በጄ ቤት ይሰባሰባሉ። ነገር ግን የሱ ስልክ ተበላሽቶ ለማየት በመቸገራቸው አባቱ ተናዶ ስልኩን ሊሰብረው ሲል ያንግ ውጤቱን በራሱ ስልክ ይመለከትና ሁሉም በከፍተኛ ውጤት ማለፋቸውን ሲያይ ሁሉም ከመንደራቸው ወጥተው ወደ ከተማ መሄድ እንደሚችሉ በመረዳታቸው በጣም ይደሰታሉ። በዚህም ከዚህ በፊት ማንም ያላደረገውን ነገር በስተመጨረሻም በማድረጋቸው በደስታ ሲያከብሩ ቆይተው የጄ አያት የሽኝት ስነ ስርዓት ለማከናወን ይሰበስቧቸውና ድግምት መድገም ሲጀምሩ ሁሉም ልጆች በንግግራቸው ፈርተው ተነስተው ወደ ወንዙ ዳር በመሄድ ይቀመጣሉ። እዚያም እያንዳንዳቸው ህልማቸው የሆነውን ዩኒቨርሲቲ መግባትና መታጨት እንደሚፈልጉ በምኞት እየተናገሩ ድምጻቸውን ከፍ አድርገው ይናገራሉ። ህልማቸው ሊሳካ እንደሆነ እያሰቡ ሁላቸውም በጣም ደስ ብሏቸው ነበር። በሚቀጥለው ቀንም ለጉዞ ይዘጋጁና የመንደሩ ነዋሪዎችም ተሰብስበው ይሸኟቸዋል። ወደ ከተማም ሲሄዱ ምን ማድረግ እንዳለባቸው የሚያሳያቸውና የሚያግዛቸው ሰው በመኖሩ ሁሉም ነገር በጣም ሰላማዊ ይመስል ነበር። ወደ ከተማም እንደገቡ በአንድ ታክሲ ወደ አዲሱ ትምህርት ቤታቸው በደስታ ተሞልቶ ሲሄዱ የታክሲ ሹፌሩ ስለነሱ ተጨንቆ ራሳቸውን እንዲጠብቁ ሲነግራቸው በንግግሩ በጣም ግራ ይጋባሉ። ቀጥለውም ወደ ትምህርት ቤቱ ሲገቡ ጉልበተኛና ዱርዬ ተማሪዎች የተሰበሰቡበት መሆኑን አይተው እዚህ ምንድነው ያመጣን? በህልማችን ነው ወይስ ምን እየተካሄደ ነው? በመባባል እርስ በርስ ይጠያየቃሉ። ያመለከቱበት ትምህርት ቤትም እዚህ መሆኑን ለማረጋገጥ ወደ ቢሮ ሲያቀኑ እዚህ እንደሆነና ነገር ግን በሚያመለክቱበት ወቅት የፊደል ስህተት በመኖሩ ሌላ ትምህርት ቤት ላይ እንዳመለከቱ ይረዳሉ። እናም በዚህ ትምህርት ቤት ያለው ስርዓት መምታት ወይም መመታት ሲሆን ይህም ማለት ዱርዬ ተማሪዎች ትምህርት ቤቱን ሲቆጣጠሩት፣ ደካሞች ደግሞ ቦታ ስለሌላቸው ሁሌ ይደበደባሉ። ጉልበተኞቹ ተማሪዎቹን የሚቀበሉት እየመቷቸው ስለሆነ እነ ያንግ ፈርተው ከነሱ በመሮጥና በመሸሽ አንድ ክፍል ውስጥ ገብተው ይደበቃሉ። ከዚያም ያንግ ወደ ኢንተርኔት ገብቶ ወደ ሌላ ትምህርት ቤት እንዲዘዋወሩ ለማድረግ ሲሞክር ሁሉም የትምህርት ቤቱ ዌብሳይቶች መዘጋታቸውን ያስተውልና ምን ማድረግ እንዳለባቸው ግራ ስለገባው ወደ መንደራቸው መመለስ እንዳለባቸው ሐሳብ ያቀርባል። ነገር ግን ጓደኞቻቸውና መምህራቸው ያሉትን በማስታወስ ይስቁብናል፣ ተሸናፊዎች ይኑናል በማለት ይፈራሉ። ያንግም መልሶ ህልማችንን ለማሳካት በዚህ ትምህርት ቤት መቆየት አለብን በማለት ያበረታታቸውና ከጉልበተኞቹ ራሳቸውን ለመከላከል ሁሌ አብሮ መሆን እንዳለባቸው ይወስናሉ። በሚቀጥለው ቀንም ዩኒፎርማቸውን ለብሰው ወደ ትምህርት ቤት ሲሄዱ ማንኛውም ነገር ቢከሰት ተባብረው ራሳቸውን መከላከል እንዲችሉ ጎን ለጎን ለመሄድ ሲሞክሩ ሁሉም ተማሪዎች ሲደባደቡ በማየታቸው ይበልጥ ግራ ይጋባሉ። በዚህ ቀን ትምህርት ቤቱ በጉልበተኛ ተማሪዎች ጥል ምክንያት የጦር አውድማ መስሏል።
እነ ያንግም ለማምለጥ ሲሞክሩ በሁለት ጎራዎች መካከል ባለ ጠብ መሃል በመገኘታቸው የሁለቱም ቡድኖች ይይዟቸዋል። በዚህም ሰዓት አንደኛው ልጅ ሆዱን ተመቶ ይወድቅና እንደሞተ ሰው መስሎ እዛው ጋር ይተኛል። ጠቡ ሲያልቅም ከቦታው ይሸሹና አንድ መምህር ስላዩ ወደሱ በመሄድ ምን እየተፈጠረ እንደሆነ ለማስረዳት ሲሞክሩ እሱ ግን ሁኔታው በጣም የተለመደ መሆኑን በመናገር ወደ መማሪያ ክፍላቸው እንዲገቡ ይነግራቸዋል። ወደ ክፍል እንደገቡም ጥል ሲፈጠር እንዲረዷቸው በማሰብ አዳዲስ ጓደኞችን ለማፍራት ሲሞክሩ የተማሪዎቹን ፊት በማየት ሁሉም እዚህ ትምህርት ቤት ውስጥ ዱርዬ መሆናቸውን ያስተውሉና ግራ ይጋባሉ። ከሁላቸው ውስጥም ጄ ሸበላ ስለነበር በልበ ሙሉነት አንዳንድ የክፍሎቹ ሴቶችን ሊያወራ ወደ እነሱ ሲሄድ ሴቶቹ ከወንዶቹ በላይ አደገኛ በመሆናቸው አንጠልጥለው ይዘገዝቁትና የያዘውን ገንዘብ ይሰርቁበታል። እንደምንም ብሎ ባይሸሽ ሴቶቹ ከዛም በላይ ሊደበድቡት አስበው ነበር። ከዚያም በኋላ ምግብ ለመግዛት ከጓደኞቹ ጋር ወደ ምግብ ቤት ተያይዘው ይሄዱና አንድ ባዶ ጠረጴዛ ላይ ተሰብስበው ይቀመጣሉ። ሆኖም ሁሉም ተማሪዎች እያዩአቸው እንደሆነ በማስተዋል ለምን ያዩናል ብለው ሲወዛገቡ በድንገት አንድ ጉልበተኛ ተማሪ ወደ እነሱ መጥቶ ይህ ቦታ የኃይለኛ ወሮበሎች ቡድን መሪና በትምህርት ቤት ውስጥ ከሁሉም በላይ አስፈሪ ተማሪ ቦታ እንደሆነ በመናገር እዚህ ቦታ ካዩአችሁ ይደበድቧችኋል። ይህንን ቦታ ለመውሰድ ከፈለጋችሁ እነሱን ተደባድባችሁ ማሸነፍ አለባችሁ። ከዚያ እናንተ በምትኩ መሪ ትሆናላችሁ ይላቸዋል። እነሱም በሚናገረው ነገር ደንግጠው በፍጥነት ጠረጴዛው ስር ገብተው ሲደበቁ የወንበዴዎቹ ቡድን መሪ መጥቶ ያያቸውና እስከ 3 እስከ ቁጥር በአክብሮት ፊት ለፊቴ ከቆማችሁ ዛሬ ውድድር ስላሸነፍኩ ይቅርላችኋለሁ። ነገር ግን ከዛሬ በኋላ በቦታዬ ተቀምጣችሁ ካገኘዋችሁ መፈጠራችሁ እንዲጸጽታችሁ ነው ማደርጋችሁ ሲላቸው እነሱም በአክብሮት ተነስተው በመቆም ይቅርታ ይጠይቁታል። ወዲያውም ከምግብ ቤቱ ሮጠው ወጥተው መጫወቻ ሜዳው ላይ ይቀመጣሉ። የረሃብ ስሜት ቢሰማቸውም እንደገና ወደ ምግብ ቤቱ መግባት ስለፈሩ ምን ማድረግ እንዳለባቸው ግራ ገብቷቸው እያለ ጄ በአጋጣሚ ከመንደሩ ይዞት የመጣ ምግብ ስለነበር እሱን ያከፋፈላቸውና በደስታ ይበላሉ። ከዚያም ትምህርታቸውን ለመከታተል በማሰብ ወደ ክፍላቸው ከገቡ በኋላ በድንገት ሁሉም በሆዳቸው ላይ ህመም ይሰማቸውና ምግቡ በመቆየቱ ምክንያት የተበላሸ እንደነበረ ተረድተው ወደ መጸዳጃ ቤት ቢሮጡም መጸዳጃ ቤት ለመግባት ብዙ ሰልፍ ስለነበረ ሁሉም ሌላ መጸዳጃ ቤት ፍለጋ በየፊናቸው ይበታተናሉ። በዚህም አንደኛው ወደ ሴቶች መጸዳጃ ቤት ሲገባ ሌላኛው ከዛፍ ጀርባ፣ ያንግ ደግሞ አንድ መጸዳጃ ቤት አግኝቶ የወንበዴዎቹ ቡድን መሪ የሚጠቀመው መጸዳጃ ቤት እንደሆነ ሳያስተውል ወደዛ ይገባል። ወዲያውም የቡድኑ መሪ ያየውና ሊመታው ሲዘጋጅ ያንግ ፈርቶ አይኑን ለመጨፈን ሲሞክር በድንገት አንድ ሰው መጥቶ መሪውን ይመታዋል። ያንግም ይህንን በማየቱ ለማመስገን ሲሞክር ይህንን ያደረገችው አንዲት ሴት መሆኗን ያይና በጣም ይደነግጣል። ወዲያውም ማንነቷን ለማወቅ ሊያወራት ሲሞክር ምንም ሳትነግረው በፍጥነት በመሄዷ ከኋላዋ ለመሮጥ ቢሞክርም ሳይሳካለት ይቀራል። ሌሎች ተማሪዎቹም ወደ ቦታው ይመጡና መሪው መሬት ላይ ወድቆ በማየታቸው ያንግ የመታው ስለመሰላቸው በጣም ተገርመው አዲሱ የትምህርት ቤት መሪ እንዲሆን ይወስናሉ። ያንግም እሱ እንዳላደረገው ሊያስረዳቸው ቢሞክርም እድል ሳይሰጡት በደስታ እየጮሁ ስሙን ይጠራሉ። ያንግም ማታ ወደ ቤት ከሄደ በኋላ ሌሊቱን ሙሉ ስለረዳችው ሴት በማሰብ ስለሷ እያለመ ያድርና በሚቀጥለው ቀን እንደተነሳ ከጓደኞቹ ጋር ተቀምጦ በትምህርት ቤት ውስጥ የተፈጠረውን ነገር ይነግራቸውና መሪው በተፈጠረው ነገር ተናዶ ሊበቀለው እንደሚችል ፍርሃቱን ሲገልጽላቸው እነሱም ሊያጽናኑት ትንሽ ከሞከሩ በኋላ ምን እንድንል ትፈልጋለህ? በእውነቱ ጓደኛችን በመሆንህ እጅግ በጣም ደስተኞች ነበርን። አሁን ግን ለሚመጣብህ ድብደባ ደህና ሁን ከማለት ውጪ ምንም ልናደርግልህ አንችልም። ባይሆን የሚመጣብህን ድብደባ እንድትቋቋም ምግባችንን እንካ በማለት ድርሻቸውን ሲሰጡት ጂያን ግን የፀጉር አበጣጠሩን በመቀየርና መነጽር በማድረግ ራሱን እንዲቀይር ሐሳብ ያቀርብለታል። በዚህም ያንግ አሁን ማንም አያቀኝም ብሎ በማሰብ በልበ ሙሉነት ወደ ትምህርት ቤት ቢሄድም ተማሪዎች ሁሉ ገና ሲያዩት ስላወቁት ትልቅ አቀባበል ያደርጉለታል። የቀድሞውን መሪ ያሸነፈውም እሱ መሆኑን በማስታወስ ወደ ምግብ ቤት ይወስዱትና በመሪው ጠረጴዛ ላይ እንዲቀመጥ ካደረጉት በኋላ አንደኛው ልጅ ወደ ያንግ መጥቶ የቀድሞው መሪ በተፈጠረው ነገር ምክንያት ወደ ትምህርት ቤት ለመመለስ በጣም እንደፈራና ያንግም ማንኛውም ሰው የመሪነት ማዕረጉን ሊነጥቀው ሊሞክር ስለሚችል ሁልጊዜ ዝግጁ ሊሆን እንደሚገባ ያስጠነቅቀዋል። ያንግ በዚህ ደንግጦ ምንም ያላደረገ ምስኪን መሆኑን ለመናዘዝ ሲሞክር የተማሪዎቹን የአድናቆት እይታ በመመልከቱ ጠንካራ ስለመሰላቸው ሁሉም እንደሚያከብሩት አስተውሎ ሁኔታው ደስተኛ ስላደረገው ምስጢሩን ለመጠበቅ ይወስናል። በድንገትም ያዳነችውን ሴት በምግብ ቤት ውስጥ ተቀምጣ ያያትና ሊያናግራት ሲሞክር እሷ ግን እንደገና ትጠፋበታለች። ከዚያም ከጓደኞቹ ጋር ወደ ክፍል ሲሄዱ አንዳንድ ጉልበተኞች ይገቡና ሊጣላቸው ሲሞክሩ ሁኔታውን በመፍራቱ ስራ እንደበዛበት ለማስመሰል ሲሞክር
ከጉልበተኞቹ አንዱ መጣላት እንዳለበትና ከሸሸህና ካልተዋጋ እንደ ፈሪ ቆጥሯል፣ ማንም መልሶ አያከብረም፣ ስለዚህ መጋፈጥ አለብህ ይለዋል። ያንግም ምን ማድረግ እንዳለበት ባለማወቁ ግራ ሲጋባ በድንገት ልጅቷን እንደገና ያያትና አጋጣሚውን ለመጠቀም እሱና ጓደኞቹ ከኋላዋ በመሮጥ ሊይዟት ይሞክራሉ። እሷ ግን በጣም ፈጣን በመሆኗ እንደ ኒንጃ በበሩ ስር ትሾልክና ታመልጣቸዋለች። ከአንድ ሰከንድ ባነሰ ጊዜ ውስጥም ስለተሰወረችባቸው በችሎታዋ በጣም እየተገረሙ እሷ መፈለጋቸውን ይቀጥላሉ። ነገር ግን ብዙ ፈልገዋት ስለደከማቸው ተስፋ ቆርጠው ለማረፍ ወደ አንድ ምግብ ቤት ገብተው ሲቀመጡ ልጅቷን በምግብ ቤት ውስጥ አስተናጋጅ ሆና ያገኟትና ስሟም ኪም እንደሆነ ይረዳሉ። እነሱም ከሌሎች ቡድኖች እንድትጠብቃቸው ቡድናቸውን እንድትቀላቀል ሲጠይቋት እሷ ግን እምቢ በማለት ደካማ ለመምሰል ስትሞክር ያንግ መሪውን ስትመታ እንዳያት ድምፁን ከፍ አድርጎ በመናገር እንድትቀላቀላቸው ሊያስገድዳት ሲሞክር እሷም ዝም በል አለበለዚያ አለቃዬ ካወቀ ከስራ ያባረኛል በማለት ዝም እንዲል ትማጸነውና የምግብ ትዕዛዛቸውን ትቀበላቸዋለች። ከመሄዷ በፊትም መሪውን መምታቷን ለሌላ ሰው ከተናገሩ እንደሚጸጽታቸው የሚገልጽ ማስጠንቀቂያ በወረቀት ጽፋላቸው ትሄዳለች። እነሱም የሚፈሯትና ምግባቸውን ይዘው በመውጣት እሷን እንዴት ማሳመን እንደሚችሉ ሲመካከሩ ጂ ግን ተማሪዎቹ አሁን ስለሚፈሩን እሷ አታስፈልገንም፣ ምክንያቱም ሁሉም ተማሪ ያንግን እንደ መሪ እያዩት ነው ይላቸውና ነገሩን ለማረጋገጥ ጫማውን አንስቶ ሲወረውረው ጫማው በስህተት የአንድ ተማሪን ጀርባ ይመታል። ጓደኞቹም ተማሪው መጥቶ ሊጣላ ነው ብለው ሲፈሩ እሱ ግን ጂ ከኃይለኛ ቡድን ጋር ግንኙነት አለው ብሎ ስላሰበ ጫማውን አምጥቶ ይመልስለታል። ያንግም በንዴት ይህን ድርጊት በድጋሚ እንዳያደርገው ሲነግረው ጂ ግን ምንም ሳይመስለው አንዳንድ ሴት ተማሪዎችን አይቶ በመከተል ሊያወራቸው ሲሞክር የክፍል ተማሪዎች አይተው ይይዙትና ፊቱ እስኪበላሽ ድረስ ይደበድቡታል። በዚህም ተዋርዶ ወደ ጓደኞቹ በመመለስ እናንተ ልክ ነበራችሁ፣ ኪምን በተቻለ ፍጥነት ወደ ቡድናችን እንድትቀላቀል ማሳመን አለብን ይላቸዋል። በሚቀጥለው ቀንም የኪምን ሚስጥር ለማወቅና እሷን እጅ ከፍንጅ ለመያዝ ሊከታተሏት ወስነው እድሉን ሲያገኙ እሷን ለማሳመን እንዲጠቀሙበት ይስማማሉ። በዚህም ትምህርት ቤት ውስጥ ይከታተሏት ቆይተው ወደ አንድ የተገለለ ቦታ ስትሄድ ወጥመድ ያዘጋጀችላቸው መስሏቸው ለማምለጥ ሲዘጋጁ በድንገት የወንበዴዎቹ ቡድን ወደ ኪም መጥተው ሊጠልፏት ሲሞክሩ በማየታቸው ያንግ ይናደድና ጣልቃ በመግባት ጠንካራ መስሎ በመቅረብ ከሷ እንዲርቁ ያስጠነቅቃቸዋል። ነገር ግን ወንበዴዎቹ እሱ እንዳሰቡት ሳይፈሩ ይቀርና መምታት ሲጀምሩ ኪም እሱን ለመከላከል ትገደድና ከቡድኑ ጋር ኃይለኛ የሆነ ጠብ ውስጥ ገብታ ከ10 ሰከንድ ባላነሰ ጊዜ ውስጥ ሁሉንም ታሸንፋቸዋለች። ያንግም በዚህ ተደንቆ ሲያመሰግናት በድንገት የወንበዴዎቹ መሪ መጥቶ ሊያጠቃት በመሞከሩ ጠልፋ መሬት ላይ ተጥለውና ያንግ በጉልበቷ ይገረምና ይህንን እንዴት ልታደርግ እንደቻለች ይጠይቃታል። ከዚያም ኪም ተከተሉኝ በማለት ወደ አንድ ወደ ተተወ ህንጻ ትወስዳቸዋለች። መጀመሪያ እነሱ ቦታው መደበቂያ መስሏቸው የነበረ ቢሆንም ነገር ግን ኪም በሚስጥር የምትሰለጥንበት ቦታ እንደሆነ ትነግራቸዋለች። ያንግንም አጠገቧ አስቀምጣው የፊቱን ቁስል ስታጸዳለት በድግነቷ ልቡ ተነክቶ ጥሩ ሰው መሆኗን አስቦ ያመሰግናትና እንዴት ድብድብ እንደተማረች ይጠይቃታል። ኪምም አንዳንድ የእንጨት ማሰልጠኛ መሳሪያዎችን ታሳያቸውና ፈጣንና ኃይለኛ እንቅስቃሴዎችን ፊታቸው ሆና በማድረግ በህንጻው ውስጥ የሚገኘውን የአያቷን ፎቶ እያሳየቻቸው ራሷን እንድትከላከል ቴኳንዶ እንዳሰለጠናት ጠንካራ እንድትሆንና እርዳታ የሚያስፈልገውን ሰው ሁሉ እንድትከላከልለት እንደጠየቃት ትነግራቸዋለች። እናም አያቷ ሲሞት ፍቃዱን ለመፈጸም እንደወሰነች እየነገረቻቸው ያንግ ከቡድኑ መሪው ስለታደጋት ደስተኛ እንደሆነችም ትነግራቸዋለች። እነሱም ጉልበቷን ለምን እንደምትደብቅ ሲጠይቋት ፕሮፌሽናል ተዋጊ መሆኗን የሚያውቁ ማንኛውም ወንድ እንደሚፈራትና እንደሚርቃት ስላሰበች ይህንን ጉዳይ በሚስጥር ለመያዝ እንደወሰነችና እነሱም ለማንም እንዳይናገሩ ትጠይቃቸዋለች። ሁሉም ታሪኳን ከሰሙ በኋላ ልባቸው እየተነካ ቀጥለውም ኪም ቡድናቸውን ተቀላቅላ እንድትጠብቃቸው ሲጠይቋት ኪም ችግር ውስጥ መግባት ስለማትፈልግ እምቢ ትላቸዋለች። እነሱም ግን በጣም አጥብቀው ሲለምኗት ከጥፋተኝነት ስሜት ለመገላገል ብቻ ብላ ሳትፈልግ ትስማማለች። በዚህም ተደስተው በመዝለል በሚቀጥለው ቀን ለምስጋና ቤታቸው ይጋብዟትና ወደ ኢንስታግራም ገጿ ገብተው ፎቶዎቿን ሲመለከቱ ቆንጂዬና ምንም የማታውቅ ሴት መምሰሏን ተመልክተው ምናልባት ኪም አደገኛ ሴት እንደሆነችና ምናልባትም ልትጠልፋቸው ነገሮችን እያመቻቸች እንደሆነ ማሰብ ይጀምራሉ። ነገር ግን ያንግ ስላዳነቸው እንደዛ አይደለችም በማለት ስለሷ መከራከር ይጀምራል። በድንገትም ኪም ሲያወሩ በመስማቷ ያሉበትን ቤት በር በርግዳ በመግባት ስለሷ ደግመው ካወሩ እንደሚጸጽታቸው ታስጠነቅቃቸዋለች። ቀጥላም አብራቸው ተቀምጣ ስታወራ ዩኒቨርሲቲ የመግባት ህልማቸውን ለማሳካት ከትንሽዬ መንደር እንደመጡ ትረዳለች።
ነገር ግን አንዳቸውም ድብድብ አለመቻላቸው በትምህርት ቤት ውስጥ ሊያሳፍሯት እንደሚችሉ ስታስብ እነሱ ግን ጓደኞቿ መሆን ብቻ እንደሚፈልጉ በመናገር የምትወደው ምግብ ያቀርቡላታል። እሷም ያመጡላትን ምግብ እንደቀመሰች በጣም ትደነቅና ለመጀመሪያ ጊዜ የእውነት ተቀባይነት እንዳገኘች እየተሰማት ልትጠብቃቸው ተወስናለች። እነሱም በዚህ በጣም ተደስተው ወደ ትምህርት ቤት ሲሄዱ በራስ መተማመናቸው በመጨመሩ በልበ ሙሉነት ወደ ምግብ ቤቱ ምግብ ለመብላት ይገባሉ። በድንገትም አንድ ዱርዬ ተማሪ ወደ እነሱ ይመጣና ትንኮሳ በመጀመርና ከቡድኑ ጋር ድብድብ እንደሚፈልግ እየተናገረ ሲጋብዛቸው ጄ ኪም እንደምትከላከልላቸው አስቦ በድፍረት ድብድቡን በመቀበል ቀጠሮ ይይዛል። ያንግ በጄ ድርጊት በጣም ተገርሞ አሁን ምን ልናደርግ ነው? ከሄድን በእርግጠኝነት ይደበድቡናል ሲለው ጄ ግን አንድ ድንቅ የሆነ ሐሳብ እንዳለው ነግሮት ወደ መጫወቻው ሜዳ ሲወስደው ዱርዬው ተማሪ ከቡድኑ ጋር ሆኖ ሲጠብቃቸው ያገኙታል። ወንበዴው ተማሪም መሪ ለመሆን ከያንግ ጋር መደባደብ ቢፈልግም ጄ ግን በእርሱ ደረጃ ስላልሆናችሁ ከሱ ጋር ሳይሆን ከረዳቱ ጋር ነው የምትደባደቡት ካላቸው በኋላ ኪም ፊቷን ተሸፋፍና ወደ እነሱ ትመጣለች። ሁሉም አንድ ደካማ ሴት ስለመሰለቻቸው ሲስቁባት አንደኛው ሊጣላት ሲሞክር እሷ ግን በአንድ ምት ስትጥለው ሁሉም በጉልበቷ በጣም ይደነግጣሉ። በፍጥነትም ክብ ሰርተውባት ሊያጠቋት ሲሞክሩ እሷ ግን የቴኳንዶ ችሎታዋን ተጠቅማ ሁሉንም በማሸነፍ አንድ በአንድ ስትጥላቸው ሁሉም የቡድኑ አባላት እንድትተዋቸው በድንጋጤ መለመን ይጀምራሉ። ማንም ሊያሸንፋት ባለመቻሉ እነጄ በጉልበቷ ተደንቀው ሊያመሰግኗት ሲጠጓት ኪም ግን በጣም እየተበሳጨች አዎ በአሁኑ ተሳክቶልኝ ጠበቅኳችሁ፣ ነገር ግን ይሄ ማለት ሁሌ ለእናንተ ተደርቤ እጣላለሁ ማለት አይደለም። ይህንን ባህሪያችሁን የምትደጋግሙት ከሆነ እንደማልደረብላችሁ ልታውቁ ይገባል በማለት እየተቆጣቻቸው ተናዳ ትሄዳለች። እነሱም በተፈጠረው ነገር የጥፋተኝነት ስሜት ተሰምቷቸው ወደ ክፍላቸው ሲመለሱ ሊያባብሏት በማሰብ አንደኛው ጭማቂ ሲሰጣት ሌላኛው ትከሻዋን እያሻሻት ሌላኛው በመጻፍ ሊያፍታታት ይሞክራሉ። ነገር ግን እሷ ጭቅጭቃቸውን መቋቋም ስላልቻለች ካሁን በኋላ በራሳቸው እንዲተማመኑና እሷ እንደማትደረብላቸው ነግራቸው ስትሄድ ያንግ እሷን በማጣታቸው ተጨንቆ ሁኔታዎችን ለማስተካከል ቆርጦ በመነሳት እሷ ላይ ጥገኛ ለመሆን ሳይሆን ጓደኝነታቸውን ለማስቀጠል የሚያስችል መንገድ አስቦ ከትምህርት በኋላ እሷ ወደምትሰለጥንበት መጋዘን ከጓደኞቹ ጋር ይሄዳል። ኪምም እነሱን ስታይ እየተገረመች እዚህ ምን እንደሚሰሩ ስትጠይቃቸው ያንግም በራሳቸው መከላከል እንዲችሉ ድብድብ እንድታሰለጥናቸው ይጠይቃታል። በዚያም ቅጽበት ኪም አያቷ እርዳታ የሚያስፈልገውን ሰው ሁሉ እንድትረዳ የነገራትን ቃል አስታውሳ በሐሳባቸው በመስማማት የአያቷን ቃል ልትፈጽም ትወስናለች። ቀጥላም ጠላቶቻቸውን ለማሸነፍ ሁልጊዜ መረጋጋት እንዳለባቸው በማስረዳት የቴኳንዶ መሰረታዊ ነገሮችን ማስተማር ትጀምርና ልዩ ስልጠናን በመስጠት ጥንካሬያቸውን ለመፈተሽ እሷን እንዲገጥሟት ትነግራቸዋለች። እነሱም ብዙ ቢሞክሩም አንዳቸው ሊነኳት ባለመቻላቸው የእሷን እንቅስቃሴ ለመኮረጅ ሲሞክሩ ያለመዱት ነገር በመሆኑ በፍጥነት ይዳከማሉ። ሆኖም ኪም ግን ምንም ምህረት ሳታሳያቸው ጠንክረው እንዲሰሩ በመገፋፋት ጥንካሬያቸው እንዲጨምርና ድብድብ ላይ ጎበዝ እንዲሆኑ ብዙ ትደበድባቸዋለች። በሚቀጥለው ቀንም ደክሟቸው ወደ ትምህርት ቤት ሲሄዱ የተመለከቷቸው ተማሪዎች ከከባድ ድብድብ ውስጥ እንደመጡ በማሰብ በጥንካሬያቸው በመገረምና ወደ እነሱ በመቅረብ ስጦታዎችን እየሰጧቸው ጥበቃ እንዲያደርጉላቸው ሲጠይቋቸው እየሆነ ባለው ነገር ሁሉም በጣም ይገረማሉ። ከዚያም ተቀምጠው የትምህርት ቤቱን ስርዓት ለመለወጥና ድብድብን ለማስቀረት ሲያወሩ አንድ ጉልበተኛ ተማሪ ሰምቶ ወደ እነሱ በመቅረብ ይህንን ለማድረግ መጀመሪያ ሁሉንም የወንበዴዎች ቡድን ማሸነፍ እንዳለባቸው ነግሯቸው አሁን ሁለት ቡድኖች መቅረታቸውን በመግለጽ የመጀመሪያው ቡድን በቦክስና በትግል የተካኑ ወሮበሎች ሲሆኑ ሁለተኛዎቹ ደግሞ አይዶል ተማሪዎች በመሆናቸው የትምህርት ቤቱን ሕግ ለመቀየር እነሱ ከሁለቱ የበለጠ ጠንካራ ቡድን መሆን እንዳለባቸው ይነግራቸዋል። ያንግም ይህ ምን ያህል ከባድ እንደሚሆንባቸው ተረድቶ ጥንካሬያቸውን ለመገንባት ተጨማሪ ስልጠና ስለሚያስፈልጋቸው ለጓደኞቹ ይህንን በመናገር ወደ ኪም ማሰልጠኛ አብሮት እንዲሄዱ ሲጠይቃቸው እነሱ ግን ደክሟቸው ስለነበር ትተውት በመሄድ አዲስ ጓደኞችን ለማፍራት ይሞክራሉ። በዚህም አንደኛው ልጅ ጌም የሚጫወቱ ልጆችን ለመቅረብ ሲሞክር እነሱ ግን ሊያጠቃቸው የመጣው ወሮበላ መስሏቸው ስልካቸውን ጥለውለት ይሮጣሉ። ጄም በበኩሉ እንደለመደው ጭማቂና ጣፋጭ ይዞ ሴቶችን ሊያማልል ቢሄድም እነሱ ግን ችላ ብለውት ወደ ሌላ የወሮበላ ቡድን አባላት ጥለውት ይሄዳሉ። በሌላ በኩል ያንግም ብቻውን ለመሰልጠን ወደ ኪም ይሄድና እሷም አዳዲስ እንቅስቃሴዎችን እስኪ ደክሞ ድረስ ስታስተምረው ትቆያለች። ከዛም ኃይል የሚሰጥ መጠጥ ከሰጠችው በኋላ ተቀምጠው የህይወት ታሪካቸውን መጫወት ይጀምሩና በአንድ ወቅት በክፍሏ የሚገኝ ልጅ ተወድ እንደነበርና ነገር ግን ምን ያህል ጠንካራ እንደሆነች ሲያውቅ ፈርቶ እንደተለያትና
ከዚያም ጊዜ ጀምሮ ጥንካሬዋን ለመደበቅ እንደወሰነች ስትነግረው ያንግ በታሪኳ ልቡ በጣም እየተነካ የትምህርት ቤቱን ስርዓት ለመለወጥና የተማሪዎችንም ድብድብ ለማገድ ቆርጦ መነሳቱን እሷም በዚህን ያክል ማንነቷን መደበቅ ስለማይጠበቅባት ማንም እንደማይፈራት በመናገር ሊያጽናናት ሲሞክር ኪም በባህሪዋ ተደንቃ ይህን ህልሙን እንዲያሳካ ከጎኑ ሆና ልታግዘው ቃል ትገባለታለች። ያንግ አመስግኗት ለሷ የፍቅር ስሜት ይሰማው ይጀምርና ኪምን ተሰናብቷት ወደ ጓደኞቹ ሲሄድ ሁሉም ባጋጠማቸው ነገር ተክዘው ተቀምጠው ስላገኛቸው ምግብ አቅርቦላቸው ከገቡበት ድብርት እንዲወጡ ያደርጋቸውና ሁሉም ደስተኛ ይሆናሉ። በድንገትም ጉልበተኛው ተማሪ ደውሎ አንድ ኃይለኛ የወሮበላ ቡድን ስላደረጉት ነገር እንደሰሙና ሊደባደቧቸው እንደሚፈልጉ ሲነግራቸው እነ ያንግ ማንነታቸው ሊታወቅ እንደሚችል አስበው በጣም ይፈራሉ። በሚቀጥለው ቀንም ከጉልበተኛው ተማሪ ጋር እንደገና ተገናኝተው ቡድኑ እነሱን ለይቶ ለመምታት ፎቶግራፋቸውን በግድግዳ ላይ እንደለጠፈና ዝናቸው እንዳይበላሽ በተቻለ ፍጥነት የድብድቡን ቀን እንዲቆርጡ አጥብቆ ሲነግራቸው ያንግ ግራ ተጋብቶ እሱና ጓደኞቹ ራሳቸውን እንዴት ማዳን እንደሚችሉ ሲያስቡ ይቆዩና ድብድቡን ብቻቸውን መቋቋም ስለማይችሉ ቡድናቸውን ለማስፋፋት ይስማማሉ። ወዲያውም ግቢ ውስጥ ተበታትነው አንዱ በቀኝ አንዱ በግራ ሄደው በስተመጨረሻም በርካታ ተማሪዎችን ማግኘት ይችሉና በጌም ጨዋታ በጣም ጎበዝ የሆነው ጓደኛቸው አንድ የሞባይል ጌም የሚጫወቱ ተማሪዎችን ቀርቦ ካሸነፍኳችሁ ቡድኔን ትቀላቀላላችሁ ሲላቸው እነሱም እንደ አንድ ተራ ተጫዋች ስለቆጠሩት በሐሳቡ ይስማሙና ጨዋታው ይጀመራል። እሱ ግን ፕሮፌሽናል ስለነበር ሁሉንም በቀላሉ ስላሸነፋቸው ተማሪዎቹ በችሎታው ተደንቀው ቃላቸውን በመጠበቅ ከሱ ለመማር በማሰብ ቡድኑን ለመቀላቀል ይስማማሉ። በሌላ በኩል ጄ የወሮበላው ቡድን እሱን ሲፈልጉ ታይቶ በፍርሃት ከዛፍ ስር ተደብቆ ይቆይና እነሱ ሲሄዱ ከተደበቀበት በመውጣት የሆኑ ተማሪዎች ከርቀት ወደሱ ሲመጡ ተመልክቶ ይህንን አጋጣሚ በመጠቀም ለቡድኑ አባላትን ለመመልመል ማራኪ መስሎ ለመቅረብ ሞተር ሳይክል እንዲያመጡለትና እንዴት እንደሚነዳ እንዲያስተምሩት ይጠይቃቸዋል። ተማሪዎቹም ስለፈሩት ሞተሩን ሲያመጡለት ጄ ደስ እያለው ሞተሩ ላይ ሲወጣ አደጋ አጋጥሞት በወደቀበት የሞተሩ ባለቤት በድንገት ስትመጣ ተማሪዎቹ ፈርተው ይሮጣሉ። ጄ ግን ልጅቷ ቆንጆ በመሆኗ ጀግና መስሎ ሊያማልላት ቢሞክርም እሷ ግን ተደባዳቢ እንደመሆኗ ልብሱን ይዛ ከመታችው በኋላ ተሳስቶ ድጋሚ ሞተሯ ጋር ቢቀርብ ፊቱን እንደምታበላሽለት አስጠንቅቃው ትሄዳለች። እሱ ግን በውበቷ ተመስጦ እንደወደዳት ፊቱ ላይ በግልጽ ይታይበት ነበር። በሌላ በኩል ያንግ ተማሪዎቹን ለመመልመል ወደ ሳይንስ ክፍል ሲሄድ ሁሉም ተማሪ ብልህና የሚያጠኑ ሆነው በማየቱ ሲገረም አንዲት ሴት ተማሪ ወደሱ ቀርባ ምን እንደሚፈልግ ትጠይቀዋለች። ያንግም ጠንካራ እንዲሆኑ ቡድኑን እንዲቀላቀሉ ይህንንም የሚያደርገው የትምህርት ቤቱን ስነ ስርዓት ለመለወጥና ጉልበተኝነትን ለማስቀረት እንደሆነ በዚህም ሁሉም ተማሪ በነጻነት ማጥናት እንደሚችል ሲያስረዳት ልጅቷ ከዚህ ቀደም እሱን ክፉና ጉልበተኛ አድርጋ ስለምታስበው ተገርማ እንዲከተላት ተጠይቀውና በትምህርት ቤት ውስጥ ወደሚገኝ አንድ ሚስጥራዊ ቦታ ወስደው ብዙ የሚያጠኑ ተማሪዎችን ስብስብ ታሳየዋለች። እነዚህ ተማሪዎች ረብሻ የማይወዱና ከወንበዴዎቹ ርቀው የሚያጠኑ ስለነበሩ ያንግ የትምህርት ቤቱን ስርዓት ለመለወጥ የሚፈልገው እሱ ብቻ እንዳልሆነ ተረድቶ ቡድኑን እንዲቀላቀሉት ይጠይቃቸውና እንደሚጠብቃቸውም ቃል ይገባላቸዋል። ተማሪዎቹም አምነውት በሐሳቡ ሲስማሙ ያንግ ያመሰግናቸውና በደስታ ተሞልቶ ወጥቶ ሲሄድ ሊደበድቡት የሚፈልጉት የወንበዴ ቡድኖች ያዩትና አግተው ሊደበድቡት ወደ አንድ አሮጌ መጋዘን ክፍል ይወስዱታል። ያንግም በቃ ይሄ የመጨረሻዬ ነው ብሎ በፍርሃት ተስፋ ሲቆርጥ በድንገት ኪም ትመጣና ማንም እንዳያያት መብራቱን ካጠፋች በኋላ ከቡድኑ ጋር ትጋፈጥና ሁሉንም መሬት ላይ ትዘረራቸዋለች። ሌሎቹ የቡድኑ አባላቶችም ወደዛ ሳይመጡ ያንግን ይዛ ከዛ ቦታ እንዲያመልጥ ታግዘዋለች። ያንግም ስላስመለጠችው እያመሰገናት እየተከታተለችው እንደነበረ ሲጠይቃት ኪምም እየተርበተበተች ወሬውን በፍጥነት ቀይራ ያስተማረችውን ራስን የመከላከል ዘዴ እንዲለማመድ ስትነግረው ያንግም ቃል ይገባላትና በሚቀጥለው ቀን ቡድኑን ለተቀላቀሉ ተማሪዎች ስብሰባ ያዘጋጃል። ሆኖም አንዳቸውም ባለመምጣታቸውና በሙትኩ የወንበዴዎቹ ቡድን በመምጣታቸው ሲደናገጥ እነሱም ተከታይ የለውም ብለው በመሳለቅ ሊያጠቁት ይወስናሉ። ያንግ በሁኔታው ቢያዝንም ከኪም ጋር አንድ ላይ በመሆን ሊደባደቡ ሲዘጋጁ በድንገት ሁሉም አባሎች ወደ ቦታው ይደርሱና አብረውት እንደሚደባደቡ ሲነግሩት ያንግ የፍርሃትና የደስታ ስሜት ይሰማዋል። የነ ያንግ ቡድንም በጣም በመብዛቱ የወንበዴዎቹ ቡድን አባላት መሸሽ ሲጀምሩ ያንግ ብቻውን ባለመሆኑ ደስታ ተሰምቶት ለቡድኑ ስም ለማውጣት ወስኖ ከጓደኞቹ ሐሳብ ሲጠይቃቸው BTS የሚል እንዲሆን ምክንያቱም ያ ስም በሰፊው እንደሚታወቅ ይነጋገራሉ። ስለዚህም የቡድን ስያሜ ጉዳይ ሌሎች ተማሪዎች በሰሙ ሰዓት በጣም ነበር የወደዱት። በሚቀጥለው ቀን ሁሉም አብረው ወደ ትምህርት ቤት ሲሄዱ
ያንግን በሄደበት ሁሉ ስለሚከተሉት እንደዚህ አይነት ትኩረት ስላለመደ ያፍርና ከነሱ ሮጦ በመሸሽ ከጓደኞቹ ጋር ወደ ምግብ ቤት ሄዶ ምግብ ሲበላ ከቡድኑ አባላት ውስጥ አንደኛው ልጅ መጥቶ ምግብ ሲያቀርብለት ያንግ በንዴት ይነሳና እኔ ይህንን ቡድን የመሰረትኩት የትምህርት ቤቱን ህጎች ለመለወጥ እንጂ እናንተ ላይ አምባገነን ለመሆን አይደለም፣ እኔን ልክ እንደራሳችሁ እንድታዩ ነው የምፈልገው ሲላቸው ተማሪዎች እየተደሰቱ ከሱ ጋር ሄደው ምግብ መብላት ሲጀምሩ በድንገት የወንበዴዎቹ ቡድን ያንግን ሊደበድቡት ወደዛ ሲመጡ ያንግ ምግቡን ያካፈላቸው ልጆች ለያንግ በመደረብ ወንበዴዎቹን ከዛ ያባሯቸዋል። ያንግ ይደበድቡኛል ብሎ ሲፈራ ጉልበተኛው ተማሪ ግን ያን ማድረግ እንደማይችሉና የወንበዴዎቹ አለቃ በሜካኒክ ስራ ተጠምዶ በስኩተር አደጋ ደርሶበት እንደነበረና ከዚያም ጊዜ ጀምሮ ሆስፒታል እንደሆነ በዚህም ምክንያት ቡድኑ እንደተበተነ ነግሮት ሊፈራው የሚገባው ቡድን የአይድል ቡድኑን እንደሆነ ያስረዳዋል። ያንግም እነሱን ሊያያቸው ሲሄድ ቆንጆ ስለነበሩ ተገርሞ ልምታቸው ወይስ ልመለስ ብሎ እያሰበ ሳለ አንደኛው ጓደኛቸው ለነሱ አልነገራቸውም እንጂ ከዚህ በፊት የነሱን አለቃ ምግብ ቤት ውስጥ አይቷቸው እንደነበር ይነግራቸዋል። ማታ ላይም ከጓደኞቹ ጋር ተቀምጦ ከወንበዴዎቹ ቡድን መሪ ጋር ለመገናኘት መንገድ እንደሚያገኝና እርስ በርሳቸው እንደማይጣሉ በማድረግ ከመሪዎቹ ጋር ስምምነት እንደሚያደርጉ ቃል ይገባላቸዋል። በሚቀጥለው ቀን ጓደኛው መሪያቸውን ያገኘበት ምግብ ቤት ሄዶ ሳያገኘው በመቅረቱ ሊወጣ ሲል መሪው በድንገት ይመጣና ለምን እንደሚፈልገው ሲጠይቀው ወዲያውኑ የፍርሃት ስሜት ሲሰማው መሪው የክፍል ጓደኛው መሆኑን አውቆ ጭማቂ ይጋብዘውና አብረው ወጥተው በሰከነ መንፈስ ሲያወሩ በድንገት አንዲት አሮጊት መንገድ ለመሻገር ስትቸገር ይመለከታሉ። መሪውም እጇን ይዞ ሲያሻግራት የያንግ ጓደኛም ጥሩ ሰው እንደሆነ ሲነግረው መሪው በድንገት ድመት አይቶ በመፍራቱ የያንግ ጓደኛ የእንስሳት ፍርሃት እንዳለበት ተረድቶ ከት ብሎ እየሳቀበት የበለጠ ሊቀርበው ይወስናል። በሌላ በኩል ጌመሩ ጓደኛቸው በትምህርት ቤት ውስጥ ከሚገኙ ቡድን ጋር የሞባይል ጌም ውድድር በማድረግ ላይ ሳለ ቡድኑ ተሸንፎ እሱ ብቻውን በመቅረቱ በትኩረት በመጫወት ያሸንፍና ሁሉም በችሎታው ተደንቀው ስሙን በመጥራት ያሞግሱታል። ከዚያም አንዲት ቆንጆ ሴት ስትጠብቀው አይቶ ወደዚያ ሲሄድ የአጫዋወት ዘዴውን እንደወደደችለት እየነገረችው ስልኳን ስትሰጠው ጌመሩ ልጅ እየተፈጠረ ያለውን ነገር ባለማመን በጣም ደስ ይለዋል። በሌላ በኩል ያንግ ለመሰልጠን ወደ መጋዘኑ ሲሄድ ኪም ስላልነበረች ግራ ተጋብቶ ሲወጣ ከአንድ ወጣት ጋር ያያትና ፍቅረኛዋ እንደሆነ አስቦ የቅናት ስሜት ስለተሰማው ከአካባቢው ሊሄድ ሲል ሶስት የወሮበላ ቡድን አባላት ይመጡበትና ብቻውን መሆኑን አጋጣሚውን ተጠቅመው ኪም እንዳታየው ራቅ ወዳለ ቦታ ወስደውት ይደበድቡታል። ያንግ ሲደበደብም የስልጠናውን ስልት ተጠቅሞ ራሱን ለመከላከል ሲሞክር እነሱ ግን በጥንካሬ ስለበለጡት መሬት ላይ ጥለውት ደካማ መሆኑን በትምህርት ቤት ውስጥ ለሁሉም ለማጋለጥ ቪዲዮ ሊቀርጹት ሲወስኑ ኪም በድንገት መታ ሁሉንም ደብድባ ታደነውና ወደ ምግብ ቤቱ ይዛው ትሄዳለች። የምግብ ቤቱ ባለቤትም ያንግ ከወሮበሎቹ ጋር እንደተጣላ አውቆ ስለነበር ኪምን ከነሱ እንዲጠብቃት ሲጠይቀው ያንግ እየጠበቀችው ያለችው እሷ መሆኗን አስተውሎ በፈገግታ እንደሚረዳት ቃል ይገባላቸዋል። ኪምም ፊቱ ላይ ያለውን ቁስል ስትጠርግለት ያንግ በድግነቷ ልቡ ተመስጦ ስሜቱን ሊገልጽላት ሲል በድንገት ስልኩ ይጠራል። ስልኩንም የደወለው ጄ ሲሆን ለመጀመሪያ ጊዜ እንዳያት በፍቅር የወደቀላትን ሴት የሞተር ሳይክል ውድድር ልትሄድ ስለሆነ እዛ ሄዶ ሊደግፋት እንደሆነ ይነግረዋል። ጄም የልጅቷ ስም ያለበትን ወረቀት ከፍ አድርጎ ሲያሳያት ትኩረቷ በመከፋፈሉ ትናደድበትና ካጠገቧ እንዲርቅ ትነግረዋለች። በተመሳሳይ ሰዓት ሶስተኛው ጓደኛቸው ከአይዶል ቡድን መሪው ጋር እየተራመደ በድንገት መሪው የያንግ ጓደኛ የወሮበሎች ቡድን አባል መሆኑን የሚያሳይ ፎቶ በስልኩ ሲደርሰው የያንግ ጓደኛ ፈርቶ ይቅርታ በመጠየቅ ከቦታው እየሮጠ ይሄዳል። በሚቀጥለውም ቀን ያንግና ጓደኞቹ በባህር ዳርቻ ሄደው ሲዝናኑ ያንግ ኪምን እንደወደዳት ሲነግራቸው እነሱም ስሜቱን እንዲገልጽላት ያበረታቱታል። ምሽቱን ሙሉም ስለሷ ሲያስብ አድሮ በሚቀጥለው ቀን ወደ ትምህርት ቤት ሲሄድ በርካታ ተማሪዎች የያንግን ቡድን መቀላቀል እንደሚፈልጉና ድብድቡን ለማስቆም እንደሚረዱት ይነግሩታል። ከዚያም በኋላ ጓደኛቸው ወደ ፋሽን ዲዛይነሮች በመሄድ ቆንጆ ልብስ እንዲያለብሱ ሲጠይቃቸው እነሱም ማዘንጣውት እንደ አይዶል ተማሪዎች ያሳምሩታል። ጂ ደግሞ የሚወዳትን ሴት ለማስደሰት በማሰብ እሷ ምን እንደምትወድ ከተረዳ በኋላ ሞተሯ ላይ ፈጣን የሆነ የሞተር ኢንጂን ይገጥምላታል። እሷም ደስ ቢላትም ያለ ፈቃዷ ስላደረገው ሁለተኛ እንደዚህ አይነት ነገር እንዳያደርግ በብዕር እየመታችሁ በማስጠንቀቅ ለማንኛውም ውድድሩ ላይ ስለጋበዝኩ እንዳትቀር በማለት ተሰናብታው ትሄዳለች። የልጅቷ ሁኔታ ጄን እንደወደደችው በደንብ ያስታውቅ ነበርና ጄ በጣም ደስ ብሎት እንደሚመጣና እንደሚደግፋት ይነግራትና ማታ ላይ ወደ ቤቱ ሲሄድ ከቡድናቸው ውስጥ ብቸኛው ከቆንጆ ሴት ጋር ግንኙነት ያለው ሰው እሱ ብቻ መሆኑን እየነገረ ሙድ ሊይዝባቸው ሲሞክር ጌመሩ ጓደኛቸው ከሚወዳት ቆንጆ ሴት ጋር የተላላከውን መልእክት አውጥቶ አሳይቷቸው እንደቀጠረችውም ይነግራቸዋል። በዚህም ጄ ስለተቀደመ ተናዶ ሲላፋ ይቆይና
አሪፍ የሚሉትን ልብሶችን መርጠውለት ያለብሱትና ወደ ሴቷ ይልኩታል። እሱም ልጅቷን ሊያገኛት ወደ ቤቷ ሲሄድ ልጅቷ ወደ ክፍሏ እንዲገባ ስትጋብዘው ብቻቸውን የሚሆኑ መስሎት በፍርሃት ስሜት ወደ ውስጥ ሲገባ ሌሎች ወንዶች ጌመሮችን በማየቱ የእፍረት ስሜት እየተሰማው ሰላምታ ሰጥቷቸው አብረው ጌም መጫወት ይጀምራሉ። ልጆቹም በችሎታው ተደንቀው በብሔራዊ ውድድር ላይ እንዲሳተፍ ይጋብዙትና የማስታወሻ ፎቶ አንድ ላይ ተነስተው ለጓደኞቹ ይልክላቸዋል። እነሱም ጓደኞች እያገኙ እንደሆነ በማሰብ በጣም ተደስተው የብርታት ስሜት ይሰማቸዋል። በሚቀጥለው ቀንም ያንግ ወደ ኪም ሄዶ ወደ ከተማ የመጣው የጠፋው ወንድሙን ለመፈለግ እንደሆነ ሲነግራት ኪም በሁኔታው በጣም አዝና አብራው እንደምትፈልግለት ቃል በመግባት ፎቶውን ተቀብለው እዛው ምግብ ቤት ውስጥ ለነበሩ ደንበኞች ስታሳይ ቆይታ ስትመለስ ያንግ ለሷ ያለውን ስሜት ለመናገር ሲወስን ኪም ከቡድኑ መውጣት እንደምትፈልግ ምክንያቷም ደግሞ እንደማንኛውም ሴት በነጻነትና በሰላም መኖርና ከምትወደው ሰው ጋር መታጨት ስለምትፈልግ መሆኑን ስትገልጽለት ያንግም ኪም ለመጀመሪያ ጊዜ በጣም የወደዳት ሴት በመሆኗና እንደዚህ አይነት ነገር በመፈጠሩ በጣም የሐዘን ስሜት ይሰማዋል። በሌላ በኩል ጌመሩ ጓደኛቸው በትምህርት ቤት ውስጥ የሚወዳትን ልጅ ለማግኘት ሲሞክር የወሮበላ ቡድኖች መተው ጥቃት ሊፈጽሙበት ሲሞክሩ ደጋግሞ ጸብ ውስጥ መግባት ስለማይፈልግ ይቅርታ ሊጠይቃቸው ቢሞክርም ስላልሰሙት የቡድኑ አባላት ሊያተርፉት ሲመጡ ወደ ድብድቡ እንዳይገቡ ለመከላከል ሲሞክር በጣም ተደብድቦ ወደ ሆስፒታል ይገባል። በዚህም ያንግና ጓደኞቹ ሊበቀሉለት ወስነው ከአይዶል ቡድን ጋር ጥል ሊጀምሩ ሲሉ የትምህርት ቤቱ ርዕሰ መምህር ድብድብ መከልከሉንና በምትኩ ሄድሻት የሚባል ውድድር እንደሚካሄድ ያሳውቃቸዋል። ያንግም ቀርቦ ሲጠይቃቸው ውድድሩ በሁለት ሰዎች መካከል የሚደረግ ሲሆን የተሸነፈ ሰው ከትምህርት ቤቱ እንደሚባረርም ይነግሩታል። ጄ ግን መደባደቡን ስለፈለገው ለመደባደብ ሲሞክር ርዕሰ መምህሩ እየተመለከተው እንደሆነ ሲያስተውል ወዲያውኑ አስቀይሶ ይተወውና የውድድሩ ጀማሪ እሱ እንደሚሆን ይነግራቸዋል። በተመሳሳይ ሰዓት ጌመሩ ጓደኛቸው በቅዠት ራሱን በጌም ዓለም ውስጥ ተደባድቦ ተቀናቃኞቹን ሲያሸንፋቸው ነገር ግን ትንሽ ቆይቶ ተቀናቃኞቹ ይዘውት ሲደበድቡት በፍርሃት ተበሳጭቶ ከእንቅልፉ ሲነቃ ጓደኞቹን አጠገቡ ተቀምጠው ያገኛቸውና በመረጋጋት ምን እንደተፈጠረ ሲጠይቃቸው ያንግም ስለ ሄድሻቱ ውድድር ይነግረውና ሕይወታቸውን ካተረፈላቸው ጌመር ጓደኞቹ ጋር በቪዲዮ ኮል አገናኝቷቸው ላደረገላቸው ነገር አመስግነውት ተሽሎት ሲመጣ የውድድሩ ቦታ ተዘጋጅቶ እንደሚጠብቀው ይነግሩታል። ከዚያም በኋላ እነ ያንግ እረፍት እንዲያደርግ ትተውት ለውድድሩ ለመለማመድ ከወጡ በኋላ ሲሞክሩ እንደማይችሉ በመረዳታቸው ወደ ተደባዳቢው ጓደኛቸው ሲሄዱ በአጋጣሚ እሱ በጣም ጎበዝ በመሆኑ ዳንሱን ያሳያቸውና አብራቸው የምትደነስ የሴት ጓደኛ እንዲያዘጋጁም ይነግራቸዋል። በዚህም ያንግ ኪምን ለዳንስ ለመጠየቅ ወስኖ የፊዚክስ ክላስ በሚማሩበት ሰዓት ወደ እሷ ቀርቦ ጥያቄውን ሲያቀርብላት ፈቃደኛ አለመሆኗን ስትገልጽለት ተስፋ ባለመቁረጥ አጠገባቸው ያለውን ኤሌክትሪክ በመጨበጡ ኪም ረቅጣ ተገፈተረውና ምርጫ እንደሌላት ስለተረዳች በሐሳቡ መስማማቷን ስትነግረው በደስታ ተሞልቶ ያመሰግናታል። በሌላው በኩል ሌላኛው ጓደኛቸው የአይዶል ቡድኖቹ አዲስ ልምምድ ሲያደርጉ ተደብቆ ሲመለከታቸው ይደርሱበትና ሊደበድቡት ሲያፋጥጡት በዚህ በኩል በአጋጣሚ እያለፈ ስለነበር እንጂ እነሱን እንዳላያቸው ተናግሮ እሱና ጓደኞቹ እንደሚያሸንፏቸው በልበ ሙሉነት ይነግራቸዋል። ከአካባቢውም ይሄድና አንዲት ሴት ተማሪን የውድድር አጋሩ እንድትሆን ለማናገር ወስኖ በፍርሃት ከተደባዳቢ ተማሪዎች ወደ አንዷ ቀርቦ ፈራ ተባ ያለ እንዳትመታው በመለመን ጥያቄውን ሲያቀርብላት ልጅቷን በውበቱ እየተደመመች ስለነበር ጥያቄውን ተቀብለው ቀኑን ሙሉ አንድ መጋዘን ውስጥ አብረው በደስታ እያወሩ ሲለማመዱ ያሳልፋሉ። ይህ በእንዲህ እንዳለ ያንግ ኪምን ቀደም ሲል ቴኳንዶ ስልጠና ወደሚሰለጥኑበት መጋዘን ወስዷት አብረው ለመደነስ ሲሞክሩ ኪም ግን ምንም ዳንስ ባለመቻሏ ተበሳጭቶ እንዴት እንደሚያስተምራት ግራ በመጋባት ተቀምጦ ሲያስብ ከቆየ በኋላ አንድ ሐሳብ መጥቶለት ከሱ ጋር እንድትደንስ የድብድብ እንቅስቃሴዎችን ሲጠቀም እቅዱ ተሳክቶለት ደስ በሚል ሁኔታ አብረው መደነስ ይችላሉ። ትዕይንቱም ቀጥሎ ጄ የሚወዳት ሴት በሞተር ሳይክል ወደምትጓዝበት መንገድ ሄዶ የሄድሻት ጨዋታ የውድድር አጋሩ እንድትሆን ጽጌረዳ አበባ ሲያቀርብላት እሷ ግን እምቢ በማለት እንደዚህ አይነት ነገሮች እንደማይመቻት ነግራው ልቡን ሰብራው ጥላው ትሄዳለች። ጄ ግን ተስፋ ባለመቁረጥ እሺ እስክትለው ድረስ ተስፋ እንደማይቆርጥ የሚገልጹ ማስታወቂያዎችን በየቦታው ለጥፎ ስታይ በጽናቱ ተደንቃ ወደሱ ተመልሳ ትመጣለች። ጄም ትመታኛለች ብሎ ፈርቶ ሲርበተበት እሷ ግን አቅፋው አብረው ለመደነስ እንደተስማማች ስትነግረው በጣም ደስ ብሎት ምሽቱን በልምምድ ለማሳለፍ አብረው ይሄዳሉ። ወደና ያንግም ስንመለስ ያንግ ኪምን ዳንስ ማስተማር ተሳክቶለት አብረው እየተወዛወዙ በመደነስ ላይ ሳሉ በድንገት ስልክ ይደወልላትና ያንግን ትታው ስትወጣ የሷ የፍቅር ስሜት እየተሰማው ያለው ያንግ በጣም ያዝናል። በሚቀጥለው ቀን የውድድሩ ቀን ስለነበር
ያንግ ከጓደኞቹ ጋር ከአይዶል ቡድኑ ጋር ለመወዳደር ሄደው ሁሉም በጣም ጓጉቶ ውድድሩ ሊጀመር ሲል በድንገት የወሮበሎቹ ቡድን መሪ ወደ ውድድሩ ይገባል። ወደ ትምህርት ቤት በመመለሱ ሁሉም ሲደናገጡ ጄም ብቻውን ስለመጣ ሊመታው ሲሞክርና ሲያፌስበት ወደ ትምህርት ቤት መመለሱ ወዲያው በየቦታው ስለተሰማ የቀድሞ አባሎቹ በዙሪያው ተሰበሰቡና ቁጥራቸው በመጨመሩ መሪው ተደስቶ የድብድብ ስርዓቱን መልሶ የከተማው ትምህርት ቤቶችን ሁሉንም መቆጣጠር ግብ እንዳለውና ጥንካሬያቸውንም ለመጨመር ቡድኑን እንዲቀላቀሉ ሲጠይቃቸው ብዙዎች በሐሳቡ ይስማማሉ። ከዚያም በኋላ ያንግና ጓደኞቹ ሆስፒታል የሚገኘውን ጌመሩን ጓደኛቸው ሊጠይቁት ወደ ሆስፒታሉ ሲመጡ እሱም በጣም ተደስቶ አብረውት እንዲያድሩ ሲጠይቃቸው በድንገት የሚወዳት ሴት በመምጣቷ ደስታው በእጥፍ ይጨምርና ጓደኞቹን ቻው ከእንግዲህ እናንተ አታስፈልጉኝም በማለት ሲሰናበታቸው ሁሉም እየሳቁ ይወጣሉ። በመንገዳቸውም ላይ የቡድናቸው አጋሮች እንደተጎዱ ሰምተው ሊያዩአቸው ሲሄዱ የወሮበሎቹ መሪ ቡድኑን እንዲቀላቀሉ ጠይቋቸው እምቢ ስላሉት እንደደበደባቸው ይረዳሉ። ያንግም በዚህ በጣም ተናዶ ለመበቀል በመወሰን የአይዶል ቡድን አባላትም እንደተጎዱ አስተውሎ መሪያቸውን ወሮበሎቹን ለማሸነፍ አብረው እንዲሰሩ ሲጠይቀው መሪው ግን ያንግ ሊቆጣጠረው ፈልጎ መስሎት እምቢ ይለዋል። በድንገትም በቆሙበት አንዲት ድመት ስትመጣ መሪው በፍርሃት ሲደነዝዝ ያንግ ግን ድመቷን ያነሳትና ያቅፋታል። መሪውም በዚህ ልቡ ተነክቶ ያንግ ደግ መሆኑን በመረዳቱ አመስግኖት አብሮት ለመስራትና ወሮበሎቹን በማሸነፍ ሰላምን ለመመለስ ይወስናሉ። በሚቀጥለው ቀንም ጌመሩ ጓደኛቸው ከሆስፒታል ወጥቶ ወደ ቤት ሲሄድ ሁሉም በጣም ተደስተው የሚወደውን ምግብ ሰርተው ይቀበሉታል። እሱም አመስግኗቸው የሚሳተፍበት ውድድር ስላለው ከሚወዳት ልጅ ጋር ለመለማመድ ለ2 ወራት አብሯት መኖር እንዳለበት ሲያስረዳቸው ጓደኞቹ ከነሱ መለየቱ ቢያሳዝናቸውም ህልሙን እንዲያሳካ ያበረታቱታል። በሚቀጥለው ቀን ወደ ትምህርት ቤት ሲሄዱ ትምህርት ቤቱ ባዶ ሆኖ ያገኙትና ከአንዲት የሱፐርማርኬት ነጋዴ ተማሪዎቹ ወሮበሎቹን ፈርተው እንደቀሩ ስትነግራቸው ያንግና ጓደኞቹ ማንንም እንዳይመታቸው ሁልጊዜ አብረው መቆየት እንዳለባቸው ይወስናሉ። ነገር ግን ጄ ከሚወዳት ልጅ የእንገናኝ መልእክት ሲደርሰው ስምምነቱን ረስቶ ሊያገኛት ወደ ምግብ ቤቱ ከሄደ በኋላ በትምህርት ቤት ውስጥ የሆነውን እንደሰማች ስትገልጽለት ጄ የፈራሽ ስለመሰለው ሞተሯንና እሷን እንደሚጠብቃት ቃል ሲገባላት እሷ ግን ስለሱ እንደምትጨነቅና እሱና ጓደኞቹ እርዳታ ካስፈለጋቸው ልትጠብቃቸው እንደምትችል ስትነግረው ጄ በደግነቷ በጣም ተደስቶ በውስጡ ቀለበት ሊያስርላት ይወስናል። በሌላ በኩል ጌመሩ ወደ ድሮ ቡድኑ ሲሄድ በደስታ ይቀበሉታል። እሱ ግን ለብሔራዊ ውድድር ሌላ ቡድን መቀላቀሉን ይነግራቸዋል። የሚቀየሙት መስሎት የነበረ ቢሆንም እነሱ ግን እንደሚኮሩበትና እንደሚደግፉት ስለገለጹለት ተሰናብቷቸው ከሚወዳት ልጅ ጋር ይሄዳል። ወደ ያንግ ስንመለስ ያንግ በቤተ መጽሐፍ ውስጥ ተቀምጦ እያለ የቡድኑ አባላት መጥተው ወሮበሎቹ ተማሪዎች በግድ ቡድናቸውን እንዲቀላቀሉ እየደበደቧቸው እንደሆነና ያንግ የነሱ መሪ ስለሆነ ሊከላከልላቸው እንደሚገባ ሲነግሩት ያንግም የወሮበሎቹ መሪ ድርጊቱን እንዲያቆም ለማሳመን ወደ መደበቂያቸው ለመሄድ ወስኖ ተደብቆ ሲገባ ኪምን ይዘዋት ይመለከታቸዋል። በዚህም ኪም አደገኛ ሁኔታ ውስጥ መሆኗን ስላወቀ ሊያድናት በማሰብ ጓደኛውን ደውሎ የብረት ዘንግ ይዞ እንዲመጣ ይጠይቀውና ተቀብሎት ሮጦ ሊመታቸው ሲል ተሰናክሎ በመውደቁ ሁሉም ደካማ መሆኑን አውቀውበት ይስቁበታል። እሱ ግን ግድ ሳይሰጠው ኪምን ለመከላከል ከፊቱ አቆሞ መሪውን ለማሸነፍ ለመተባበር ሲያስቡ ኪም ከባድ እንደሚሆንባቸው በማሰብ እንዲያመልጡት ነግራቸዋለች። ያንግም በሐሳቧ እንደተስማማ አንድ ግዙፍ ታጋይ መጥቶ ወሮበሎቹን በሙሉ ሲዘርራቸው ያንግና ኪም በጥንካሬው ተገርመው እንደሚያሸንፍ ሲያስቡ መሪው ግን ታጋዩን በሰኮንዶች ልዩነት ውስጥ አንገቱን ሰብሮ ራሱን እንዲስት በማድረግ ፊቱን ወደ እነኪም ሲያዞር ማምለጣቸውን ይረዳል። እነኪም መሪው በጣም ኃይለኛ በመሆኑ መጀመሪያ በቂ ዝግጅት ማድረግ እንዳለባቸው ስለተረዱ ነበር ያመለጡት። ቀጥለውም ሁሉንም የቡድናቸውን አባላት ሰብስበው ከጉዳት ነፃ በሆነ መንገድ ወሮበሎቹን ለማሸነፍ እቅድ ሲያወጡ ጄ ወጥመድ አዘጋጅተው ከአይዶል ቡድኖች ጋር እንዲጣሉ ካደረጉ በኋላ በድብድቡም ቁጥራቸው ስለሚቀንስ አጋጣሚውን ተጠቅመው እንዲያሸንፏቸው ለማድረግ ሐሳብ ሲያቀርብ ሁሉም በሐሳቡ ይስማማል። ነገር ግን አንደኛው ጓደኛቸው የአይዶል ቡድን መሪው ጓደኛው በመሆኑ በሐሳቡ ባለመስማማት ያንግን ለብቻው ጠርቶት ያደረጉትን ስምምነት በማስታወስ ያንን ተግባር መፈጸም ክህደት እንደሆነና ለወደፊትም ሰዎች ላይ እምነት እንደሚያሳጣው ሲነግረው ያንግ በንግግሩ ልቡ እየተነካ ሐሳቡ ልክ እንደሆነ ነገር ግን ምንም አማራጭ እንደሌለው ሲነግረው ልጁ በጣም ተናዶበት ጥሎት ይሄዳል። በዚህ ግራ የተጋባው ያንግ ምን ማድረግ እንዳለበት ባለማወቁ አዝኖ ሲቀመጥ ኪም አይታው ወደሱ በመምጣት ልታጽናናው ትሞክራለች። ያንግ ግን እሱ እንደዚህ አይነት ኃላፊነት መወጣት ስለማይችል መጀመሪያውኑ መሪ መሆን እንዳልነበረበት ሲነግራት
ኪምም መልሳ በጣም ደግና ጀግና ሰው መሆኑን በመግለጽ ስታበረታታው ያንግ ወደ ጓደኛው ሄዶ ስለ ጮህበት ይቅርታ በመጠየቅ ሌላ መንገድ እንደሚፈልጉ ቃል ገብቶለት ይታረቃሉ። በሌላ በኩል ጌመሩ ጓደኛቸው ወደ አዲሱ ቡድን ሄዶ ልምምድ ሲያደርግ እነሱ እሱን የሚንከባከቡበት መንገድ ደስ የማይል ባለመሆኑና ሲሸነፍም ስለሚጮሁበት ተከፍቶ ወደ ታች ሲወርድ የሚወዳት ልጅ ጣፋጭ አዘጋጅታ ተሰጠውና የትምህርት ቤት ቡድንን ትቶ በውድድሩ ላይ ብቻ እንዲሳተፍ ስትጠይቀው እሱ ግን ጓደኞቹን መተው ስላልፈለገ እንዲያስብበት ጠይቋት ለጓደኞቹ ፒዛ ገዝቶላቸው በመሄድ ከጌሙ ብዙ ገንዘብ እንዳገኘ ነገር ግን ትምህርቱን ስለማቋረጡ ምንም ሳይነግራቸው ሲያወሩ ሁሉም ስለ ህልማቸው ማውራት ይጀምራሉ። ጄም ቀለበት አውጥቶ በስተመጨረሻም የሚወዳትን ልጅ ሊያጫት መሆኑን ይነግራቸዋል። ከቡድኑ ፍቅረኛ የሌለው ያንግ ሲሆን ኪምም ቢወዳትም እሷ ግን ሌላ ፍቅረኛ ስላላት ምን ማድረግ እንዳለበት ሲያስብ ቆይቶ ስሜቱን ለመግለጽ ወደ ኪም ሲሄድ እሷ ግን ፎቶ እንዲያነሳት ጠይቃው ያነሳትን ፎቶ ለፍቅረኛዋ ስትልክ በመመልከቱ ፍቅሩን ለራሱ በውስጡ ለመያዝ ይወስንና ምግብ ለማድረስ ተያይዘው ሲሄዱ በአጋጣሚ ፍቅረኛዋ ከሌላ ሴት ጋር ሲማግጥባት በማየቱ ልቧ እንዳይሰበር በማሰብ እሷ እንዳታየው ከፊት ለፊቷ ቆሞ ይሸፍናታል። ማታ ላይ ወደ ጓደኞቹ ሲመለስ በወሮበሎቹ ጉዳይ ላይ ምን ለማድረግ እንዳሰበ ሲጠይቁት ከአይዶል ቡድን መሪ ጋር በመተባበር እቅድ አውጥተው ወሮበሎቹን ከትምህርት ቤት እንዲባረሩ እንደሚያደርግ ሲነግራቸው ጓደኞቹ በደስታ በሐሳቡ ይስማማሉ። በሚቀጥለው ቀን ወደ ትምህርት ቤት ሲሄዱ የአይዶል ቡድን መሪው ያንግ ክህደት እንደፈጸመበት የስልክ ቅጂ ማስረጃ እንደደረሰው ገልጾ ከዚህ በኋላ ቡድኑ አጠገብ ቢደርስ ዋጋቸውን እንደሚሰጣቸው በመናገር ስምምነቱን ሲሰርዝ ያንግ ወሮበሎቹ ወጥመድ ውስጥ እንደከተቱ ታውቆ ሊያስረዳው ቢሞክርም ሳይሰማው ይቀራል። ከዚያም በኋላ ያንግ ወደ ጓደኞቹ ሄዶ የተፈጠረውን ነገር በመናገር ከራሳቸው ቡድን ጋር በመጣመር የወሮበሎቹን ቡድን ማስባረር እንዳለባቸው ሲናገር ጄ ግን ድብድብ ውስጥ ገብቶ ራሱን አደጋ ላይ መጣል እንደማይፈልግ በመናገሩ ሁለቱ ሲደባደቡ ጌመሩ ጓደኛቸው መሃል ገብቶ ከገላገላቸው በኋላ ለነሱ ብሎ ውድድሩን ትቶ እንደነበር ነገር ግን ከዚህ በኋላ ከነሱ ጋር መቀጠል እንደማይፈልግ ገልጾ እያለቀሰ ሲሄድ ጄም በብስጭት ከቦታው በመሄዱ ያንግ ብቻውን እዛ ቦታ ላይ ይቀራል። ማታ ላይም ቴኳንዶ ለመለማመድ ወደ ኪም ከሄደ በኋላ ተቀምጠው ማውራት ይጀምሩና የተፈጠረውን ነገር ሲነግራት ኪም ግን ከፍቅረኛዋ ጋር መልእክት በመለዋወጥ ቢዚ ስለሆነችበት በጣም መመሰጧን ተመልክቶ ስለ ፍቅረኛዋ ያለውን እውነታ ሲነግራት ኪም ግን በሁለቱ መሃል መግባት የፈለገ ስለመሰላት ባለማመን መታው ከሱ ጋር ያላት ግንኙነት እንዳቆመ ተነግረውና ትሄዳለች። ያንግም በንግግሯ በጣም ልቡ ተሰብሮ ማልቀስ ይጀምራል። በሚቀጥለው ቀን ወደ ትምህርት ቤት ሲሄድ ጓደኛው የአይዶል ቡድን መሪው ሊደበድበው እንደሚፈልግ ሲነግረው ያንግም ብቻውን ሊያናገራቸው በማሰብ ወደነሱ ሄዶ የሰላም ስምምነቱን ለማደስ ሲሞክር መሪያቸው ፍቃደኛ ባለመሆኑ ተከታዮቹን እንዲመቱትና የመሪነት ስልጣኑንም እንዲወስዱበት በማዘዙ ይደበድቡታል። ቀጥሎም ወደ ወሮበሎቹ ቡድን በመሄድ ሲደባደቡ በዚያ ሰዓት ጄ ወደሚወዳት ልጅ በመሄድ የፍቅር ስሜቱን በመግለጽ ቀለበት ሊያደርግላት ሲሞክር እሷ ግን እንደማትወደውና ከዚህ በኋላ ልታየው እንደማትፈልግ ተናግራ ልቡን በመስበር ከወሮበሎቹ ቡድን አለቃ ጋር ተያይዛ ትሄዳለች። ጄ ለሱ ብላ ይሄንን እንዳደረገች ባለማወቁ በጣም አዝኖባት ነበር። ቀናቶች ቢያልፉም ያንግ ብቸኝነት ተሰምቶት ጓደኞቹን ለማውራት ቢሞክርም ማንም የሚመልስለት አልነበረም። በሚቀጥለው ቀን ወሮበላ ጓደኛቸው ወደ ምግብ ቤት ሲሄድ እነሱም ባለማግኘቱ ናፍቀው ሲተክዝ የአይዶል ቡድኖችና የወሮበላ ቡድኖች እኩል መተው ቡድናቸውን እንዲቀላቀል ይጠይቁታል። እሱም ዝም ሲላቸው ሁለቱ ቡድኖች እዛው ድብድብ በመጀመራቸው ጠረጴዛ ስር ተደብቆ ያመልጣቸዋል። ከዚያም በኋላ ያንግ በክላስ ሰዓት ወደ ክፍል ገብቶ ኪምን ሊያወራት ሲሞክር ልታወራው ፈቃደኛ ባለመሆኗ መምህሩን ሲያዳምጥ የፈጠራ ውድድር እንዳለና አሸናፊው $100,000 እንደሚያገኝ ሰምቶ ለመሳተፍ ይወስናል። በሌላ በኩል አንደኛው ጓደኛቸው ወደ አይዶል ቡድን ሄዶ ቡድናቸውን መቀላቀል እንደሚፈልግ ሲነግራቸው ይቀበሉታል። ነገር ግን እሱ ጄንም ጨምሮ ሁሉንም ጓደኞቹን አብረው እንዲቀበሏቸው ሲጠይቃቸው መሪው ይቅርታ ጠይቆት አቅም የሌለው ሰው እንደማይቀበሉ በመናገር ጥለውት ይሄዳሉ። በተመሳሳይ ሰዓት ጄ ቤት ውስጥ ቁጭ ብሎ ያለፈውን ጊዜ በማስታወስ ጓደኞቹ ይናፍቁትና ብቻውን እየበላ ወደ መንደራቸው እንዲመለሱ ይመኛል። በሌላ በኩል ኪም ከፍቅረኛዋ ጋር ዴት ወጣ አብረው ሲበሉ ስልኩ ለረጅም ሰዓት ይዞ መቀመጡን ተመልክታ ስትጠራጠር ቆይታ ሊሸኛት ሲወጣ ሌላኛው ፍቅረኛዋ ወደ ቦታው በመምጣቷ በንዴት ኪምም በዱላ ልትመታት ስትል ያንግ በቦታው ደርሶ በፍጥነት ያተርፋታል። ኪምም በሆነው ነገር በጣም ደንግጣ ፍቅረኛዋን ፊቱ እስኪበላሽ ድረስ በጥፊ ከጠፈጠፈችው በኋላ እንደማትፈልገው ተናግራ ያንግን ይዛ ወደ ምግብ ቤት በመሄድ ይቅርታ ተጠይቀዋለች።
እሱም በንግግሯ በጣም ደስ ብሎት በህይወቱ በጣም ጠቃሚ ሴት በመሆኗ እንዳልተቀየማት እየነገራት ወደ ቀድሞ ጓደኝነታቸው ይመለሳሉ። ቀጥሎም ደካማ ተማሪዎችን የሚከላከል ሰው ሰራሽ እጅ ለውድድሩ መስራቱን ወስዶ ሲያሳያት በሐሳቡ ተደስታ ታበረታታውና ለመብላት በተቀመጡበት በድንገት ያንግ የጠፋው ወንድሙን ይመለከታል። ወንድሙም እንዳየው አምልጦት ሲሮጥ ያንግ ተከትሎት ሲሄድ ወንድሙ እንደዋሻው ገልጾለት ኑሮ ስለከበደው የትርፍ ሰዓት ስራ እንደጀመረና በዛ ላይም ወደ ኮሌጅ መግባት እንዳልቻለና ወደ መንደሩም እንዳይመለስ እነሱ ላይ ሸክም መሆንን እንደፈራ ሲገልጽለት ያንግ ማንም እሱን ሸክም ብሎ እንደማያስበው እየገለጸለት እንዲመለስና በሚችለው ነገር ሁሉ እንደሚደግፈው እየነገረው ተቃቅፎ አብሮ ያለቅሳሉ። ከአንድ ሳምንት በኋላም የውድድሩ ቀን ደርሶ ሁሉም ተማሪዎች ስራቸውን ሲያቀርቡ ቆይተው የያንግም ተራ ይደርስና ስራውን ሲያቀርብ ሁሉም ዳኞች ስራውን ወደውለት ከፍተኛ ውጤት ይሰጡታል። ኪምም አጠገቡ ሆና ስታበረታታው ቆይታ ከውድድሩ ከወጣ በኋላ ወደ አንድ ክፍል ታስገባውና ስለ ጓደኞቹ ትጠይቀዋለች። ያንግም ያለፉበትን መንገድ አስታውሶ እነሱ ጓደኞቹ ብቻ ሳይሆኑ ወንድሞቹም እንደሆኑና በጣም እንደናፈቁት ሲነግራት ተደብቀው ሲሰሙ የነበሩት ጓደኞቹ ወጥተው እንዳልተናደዱበት በመግለጽ ይተቃቀፉና እንደ ድሯቸው ምግብ ለመብላት ተያይዘው ወደ ምግብ ቤት ይሄዳሉ። በመሃልም ጌመሩ ጓደኛቸው ከሚወዳት ልጅ ስልክ ሲደወልለት ስልኩን ሳያነሳ ለጓደኞቹ ከሷ ጋር መቀጠል እንደማይፈልግና በጣም ጫና እየተደረገበት እንደሆነ ይነግራቸውና በሚቀጥለው ቀን ለልጅቷ እሱ ጌም መጫወት የሚፈልገው ለደስታ እንጂ ለገንዘብ እንዳልሆነ ገልጾላት ይቅርታ ሲጠይቃት እሷም ሐሳቡን ስላከበረችለት ወደ ድሮ ቡድኑ ተመልሶ አብሯቸው መጫወት እንደሚፈልግ ሲነግራቸው በደስታ ይቀበሉታል። በሌላ በኩል ጄ ወደ ምግብ ቤት ሲሄድ ቀድሞ የሚወዳትን ልጅ አግኝቷት የተፈጠረውን ነገር አስረድታ ይቅርታ ስትጠይቀው እሱም እንዳልተቀየማት ገልጾላት ይቅርታዋን ይቀበላታል። ነገር ግን የወሮበሎቹ ቡድን መሪ ይህንን ተመልክቶ በቅናት ወደ ሱቋ ሄዶ እየሰደባት በመጮህ ከዚህ በኋላ ከጂም ሆነ ከጓደኞቹ ጋር ብትታይ ሞተር ሳይክሏን እንደሚሰራው አስጠንቅቋት ቀጣይ እቅዱን ለማሳካት ወደ ትምህርት ቤት ይሄድና በመጀመሪያ ያንግን የፈጠራ ስራ ያወድመዋል። ያንግ በጣም የለፋበት ስራ መውደሙን ሲመለከት በጣም ተናዶ ሲያለቅስ ጄ በንዴት ካልተደባደብኩ ብሎ ሲያስቸግር ጓደኞቹ ያረጋጉትና ኪምም ያንግን ታጽናናዋለች። ቀጥሎም ወሮበሎቹ የአይዶሉን መሪ ሊያጠቁት ወደሱ ሲሄዱ ብዙዎቹን ይደበድባቸውና ካሸነፋቸው በኋላ መሪያቸው ከኋላ መጥቶ ስለመታው ይወድቅና እጁ ላይ ይዞ የሚዞረውን ዱላ በመስበር ማንንም ከዚህ በኋላ እንደማያስቆመው አስቦ ትምህርት ቤቱን ለማውደም በጧት ወደዛ ይሄዳል። እና ያንግም ሊታገሉት አስበው ቁጥራቸው በማነሱ ምን ማድረግ እንዳለባቸው ሲያስቡ በድንገት ሁሉም ተማሪዎች ተባብረው ወሮበሎቹን ለመጋፈጥ በመወሰን የያንግን ቡድን ለመቀላቀል ይመጣሉ። ኪምም እንዴት አድርገው እንደሚያጠቋቸው እቅድ አውጥታ ስትነግረው ያንግም በሐሳቧ ተስማምቶ እቅዱን እንደሚፈጽመው ይነግራትና ወደ ቤቷ ይሸኛታል። ኪምም ያንግን እየወደደችው በመምጣቷ በሯ ላይ ሲያደርሳት ጉንጩን ስማው ወደ ቤት ስትገባ ያንግም እየተደሰተ እሷን ለመጠበቅ ሲል የበለጠ ጠንካራ እንደሚሆን ለራሱ ቃል በመግባት ወደ ቤቱ ይሄዳል። በሚቀጥለው ቀንም የወሮበሎቹ ቡድን መሪ ሁሉንም ተማሪዎች ሰብስቦ ከዚህ በኋላ መሪያቸው እሱ ስለሆነ ገንዘብ እንዲከፍሉት ካልሆነ ግን እንደሚመታቸው ሲናገር የነ ያንግ ጓደኛ ተነስቶ ህጉን እንደማይቀበለው ሲነግረው እነ ኪም ከጀርባ ተደብቀው የቡድኑን አባላት አንድ ባንድ ባዘጋጁት ወጥመድ ያሸንፏቸውና በስተመጨረሻ መሪው ብቻ ሲቀር ያንግ ኪምን ከልሎ ባስተማረችው መሰረት ከመሪው ጋር ሲደባደብ መሪው በጣም ጠንካራ በመሆኑ ሆዱን መጥቶት ስላልጣለው ኪም ጣልቃ ገብታ መደባደብ ትጀምራለች። ነገር ግን መሪው ምንም ሳይመስለው እጇን ሊሰብራት ሲል ያንግ ተደርቦ ይገባና መሪው ራሱን ስቶ እስኪወርቅ ድረስ ከመቱት በኋላ ሁሉም ተማሪ ሲሰባሰብ ያንግ ድሉ የነሱ መሆኑን ገልጾ ትምህርት ቤቱ ከዚህ በኋላ በሰላም የሚማሩበት እንደሆነና አሰራሩን እንደቀየረ ሲናገር ሁሉም ስሙን እየጠሩ ያወድሱታል። ወደ ውጪ ሲወጣም የአይዶል ቡድን መሪው አግኝቶት ላደረገው ነገር በማመስገን ውለታውን በሚያስፈልገው ሰዓት እንደሚመልስለት ይነግረውና በደስታ ይጨባበጣሉ። ከዚያም በኋላ ያንግ የፈጠራ ስራውን በድጋሚ በማስተካከል ለውድድሩ ቀርቦ አሸናፊ ከሆነ በኋላ ፈጠራውን ሽጦ ሚሊዮነር በሆነበት ገንዘብ ትምህርት ቤቱን በማሳደግ የተለያዩ ጨዋታዎችን የሚጫወቱበትን ቦታ ሰርቶላቸው ሁሉም በደስታ የሚሳተፉበት ስለሆነላቸው በሄዱበት ሁሉ ሰላም የሚሉት መሪያቸው ይሆንላቸዋል። ከዚያም ወደ ኪም ሄዶ የፍቅር ስሜቱን በመግለጽ ከሷ ጋር መሆን እንደሚፈልግ ሲነግራት እሷም ጥያቄውን ትቀበለዋለች። ከሳምንታትም በኋላ ፈተናቸውን እንደጨረሱ ወደ መንደራቸው ሄደው ስኬታቸውን ለቤተሰቦቻቸው ለማሳየት በመወሰን ኪምንም ለማስተዋወቅ ይዘዋት ሲሄዱ የመንደሩ ሰው ሁሉ በደስታ ተቀብሏቸው ኩራታቸው እንደሆኑ ሲገልጹላቸው እነሱም ተሰብስበው በወንዙ ዳርቻ በመቀመጥ ያቀዱትን ስላሳኩ
አሁን ደግሞ በአንድነት ከፍ ወዳለ ዩኒቨርሲቲ መግባት እንዳለባቸው ሲወስኑ እያሳየን ፊልማችን በዚህ ይጠናቀቃል። ቤተሰቦች ፊልሙን እንደወደዳችሁት ምንም አልጠራጠርም። ያላችሁን ሐሳብና አስተያየት በኮሜንት ላይ ያስቀምጣችሁልኝ አዳዲሶች ይህንን ቻናላችንን ሰብስክራይብ በማድረግ እንድትቀላቀሉን። ይህንን ቪዲዮ ሁላችንም ላይክ እያደረግነው በቀጣይ በሌላ በምርጥ ፊልም እስከምንገናኝ ቻር ቆዩልኝ።